ናታ መጥቶ እንደጫወትሽ ነው? አይ ስቆጣኝ ተኝተናል እያላችሁ ነው እዚህ የምትገናኙት? አሁንማ በቃ ከዚህ ቤት ልትባረሪ ነው። ግን ኤቢ በእናትሽ ደረጃን አስለምኝልኝ። በጣም ለምንልሻለሁ እንጂ ሰምኛለሽ። ከዚህ ቤት ጠዋት ቁርስ አትበይ ነው የምትባረሪው። እና ደግሞ ከዚህ በኋላ ናታን አታገኙም፣ አታዩም። ያው እንግዲህ እንዳልሽው ነገ በጠዋት ከሆነ የምወጣው ምናልባት አንድ ቀን የምንገናኘው ነው። በዛውም የሆነ ደስ የሚል ነገር ነግርሻለሁ። ሙድ እያልሽ ነው? ዘብዘሽ ደርሽ ስትፈልጊ እና ምን እናድርግ ማለት ነው? ቀላል ነው ዳሪ። ኤቢ ከዚች ልጅ ጋር መኖር አልቻለችም። ስለዚህ ለዳጣ ቤት እንከራይላት። እንደዛ ይሻላል ብለሽ ነው? ታዲያ እኛ ልጃችንስ? ኤቢን ወደ ውጭ ልላካት። ዳሪ ወደ ውጭ ብሎ ነገር የለም። እሱ በፍጹም አይሆንም። ደጋግሜ ነግሬያለሁ። ኤቢ የትም አትሄድም። እኔስ ቆይ ማን አለኝ? ልጆችን ወደ ውጭ ልኬ እዚህ እኔ የሰው ያለልኝ ነው እንዴ? ልጅ ናት። ምንም ነገር ቢሆን ሌላው ቢቀር እንኳን ጭቅጭቁ አይናፍቀኛል። ደግሞ እሷም ቢሆን መሄድ አትፈልግም። ላኩኝ ብላ ብትሉ እንኳ እሺ። ስለዚህ በቃ ነገሩ ቀላል። ዳጣም ከዚህ ቤት እናስወጣና ቤት እንከራይላት። ይኸውልሽ ማርቴ፣ እች ልጅ ለረጅም ጊዜ ብቻዋን የኖረችው ገና አሁን ቤተሰቤን አገኘሁ ብላ ደስተኛ በሆነችበት ሰዓት ላይ ይገባኛል እኮ ዳሪ። ጥፋቱ ይሱ አይደለም። ሙሉ በሙሉ ጥፋተኛ ኤቢ ናት። ግን እሺ ቆይ ምን እናድርግ? ለሷ ብለን ልጃችን እንጣ? ዳሪ ምን እንዳለች ታውቃለህ? ራሴን እስከ ማጥፋት ድረስ እደርሳለሁ እኮ ነው ያለችው። እና ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ናታን እንግዲህ ምንም ቢፈጠር አብረን ነው የምንወጣ እንጂ ብቻሽን ከዚህ ቤት አትወጪም፣ አትፍሪ፣ ደረጃ ውስጥ መጣ ምን እንደምፈጠር አስበሃል እያለችው ነበር። አሁንም እንደዚህ ስንሆን ካዩ ሌላ ነገር ነው የሚፈጠረው። እባክህ ናታን እንደዚህ አትሁን። አዎ እንጋባለን ሁሉ ነገር መስመራይዘን እንጋባለን እያለት ነበር እና እሷም ትስማማለች ማለት ነው። ኢሜግም እጅግ በጣም ስትናደድና ስትቀና ነበር። ናታን እንግዲህ አሁን ለደረጀ ሁሉ ነገር ለመናገር እየቸኮለች ነበር እና ማርታ ግን ምንም ነገር እንዳትናገር እያደረገች ነበር። ናታን እየተጠባበቀ ነበር። ምን ልትናገር ነው እያለ በግምት ውስጥ በማስገባት እንግዲህ ደረጃም ከሄደበት ተመልሷል ማለት ነው። አብሮ ተሰብስበው ምግብ እየተመገቡ ነበረ። ሰላም ቡና እየፈላች ነገር ግን እስክትናገር ድረስ በጣም ቸኩላለች። ኢሜ ማለት ነው። ኢሜ እባክሽ ለመረጋጋት ሞክሪ። ቆይ ምን ተፈጥሮ ነው ማርታ ብሎ ስጠይቅ አባዬ እኔ የተፈጠረውን ነገር እያለችው ነበረ። ውሃ ምንድነው የተፈጠረ ናታን ስለው አይ አባዬ ምንም የተፈጠረው ነገር የለም ይለዋል። ነገር ግን በመጨረሻ ውሃ በሻንጣ ውስጥ በርፌ ይዛ እንደመጣችው ፍርጥ አድርጋ ነገረችው ማለት ነው። አንቺ ተረጋጊ፣ ብታወሪን እያሰብሽ እስቲ እረፍት ያድርግበት ትንሽ እያለችው ነበር። ነገር ግን እንግዲህ ፍርጥ አድርጋ ትናገርና ውሃውን ደንግጣ ሮጣ ትሄዳለች። ነገር ግን ደረጀ ምንድነው የምታወሩ? ይሄ ነገር ቀላል እንጂ ማርታ ምን ተፈጥሮ ነው እያላት ነበር። እንግዲህ አባዬ የተፈጠረው ይሄ ነው ብላ ነገረች። አንድ ጌርክ በኋላ ብዙ ነገር ተፈጥሯል እያለች እያሰላሰለች ሆዳን እየበላን ነበር እስክትናገር ድረስ በጣም ቸኩላ እና ሌላ ያነገርኩ ደግሞ ነገር አለ አባዬ አለችው። ማርታ እባክሽ እኔ ለማረጋጋት ሞክሬ ቆየት ድረስ ብሻል እስቲ እረፍት ያድርግ እስቲ እንጂ እያለች ጨወችባት። ነገር ግን ከመናገር ወደኋላ ማለት አልሞከረችም። አጋጣሚ ሰላምዬና ዳጣ አንድ ላይ ሆክ ያደረጉ ዳጣ አንቺ እኮ ስትኖሪ ነው ይሄ ቤት የሚደምቁ፣ አንቺ ከሌለሽ እኮ ይሄ ቤት ሰላም የለውም ድምቀት የለውም እያለችው ነበር። ነገር ግን እንግዲህ ምን ማድረግ እችላለሁ፣ ያው መሄድም ከሆነ እሄዳለሁ እያለች ዳጣ ከዚህ ቤት ለመውጣት እያሰበች ነበር። ምክንያቱም ዳጣ ምንም ቤት ልከራይልብን ደረጀ። ነገር ግን እሷ የምትፈልገው ከእነሱ ጋር ቤተሰብነት ነው እንጂ ቤት ተከራይቶ ወይም ቤት አልነበረም
የሚያሳስባት እሷ የምትፈልገው ፍቅርና ቤተሰብ ነበር። ነገር ግን ደረጀ ይሄ ቀላል ነገር እኮ አይደለም ማርታ እንዴት ስሜት ያለሽ እና ከዛ ደግሞ ተበታቸው ገብቶ እረፍት እያደረጉ እያለ ኢሜ ለወሬ ቾኩላ ድጋሜ ትመጣለች ማለት ነው። ኢሜም እንድትነግረኝ ፈልጋኝ ነው ማርታ ምንድን ነው እያለ በመጨረሻ አባዬ ምነግርሽ ነገር አለ ያለች። ቆይ ማደራጅ አይነገልሽም ምንድነው ጉዳይ አንዱ አንቺ ልጅ ምን ላርግሽ እያለቻት ነበር። ነገር ግን ንገሪኝ ምንድን ነው የተፈጠረው ስላት ዳጣና ናታን ሲሳሳሙ ነበር እና ዳጣ ናታን እያሳመችው አዩ አባዬ አለችው። ከዛ ስለምን እንደምታወሪ እያሰብሽ ነው ብሎ ጮኸባት። አባዬ የማስበውን በደንብ ጠንቅቄ የማውቅ ሰው ነኝ እና እየተፈጠረ ያለ ነገር እውነቱን ነው እየነገርኳለሁ። እኔ አንድ ቀንም ዋሽቼ አላውቅም አለችው። አንቺ እህቶችና ወንድሞችሽ እኮ ናቸው እንዴት እንደዚህ ታስባለሽ? አዎ ልክ ነው። አሁን ተናግረሽ ጨርሰሻል። ውጭ ከዚህ ትላታለች። ነገር ግን አባዬ አመንከኝ? እውነቴን ነው አባዬ የተፈጠረውን ነገር እውነቱን ነው እየነገርኩ ያለ እያለችው ነበር። ከዛ ደረጀ በጣም ይደነግጣል። ማርታም በጣም ትደነግጣለች። እንደ አጋጣሚ ዳጣ ሳሎን ብቻዋን ቁጭ ብላ ኢሜ ትመጣና ቆይ ናታ የለም እንደ ተኝቷል ናታ ምን ሰው ስተኛ ነው ተጠባብቃችሁ አይደለም እንደምትገናኙ እናንተ እያለችው የማውን ነገር ማውራቷን ቀጠለች። ኢሜ ስለምን እንዳታወሪ አላውቅም እባክሽ ግን የምትናገሪን እያሰብሽ አሁን ነገ ጠዋት ከዚህ ቤት ትወጫለሽ። ነገ ጠዋት ዛሬ ይሄ መጨረሻችን ነው። ይልቁንስ ሂጂና ገብተሽ ተኝ። አሁን ከዚህ በኋላ እዚህ አትኖሪም፣ ከዚህ ቤት ትወጫለሽ እያለቻት ነበር። እና እሺ ደስ ያለሽን መናገር ትችያለሽ እያለቻት ነበር። ነገር ግን ከዚህ ቤት ትሄጃለሽ በቃ ናታንም አታገኘም ካሁን በኋላ እያለች ስታስፈራራት ነበር። የፈለግሽው ማድረግ ትችያለሽ፣ የምታወሪ ነገር እያሰብሽ አይደለም። እባክሽ ቆይ ለምንድን ነው የምትጠይኝ? እኔ እኮ አልጠላሽም፣ በጣም ነው የምወድሽ፣ ግን አናፍቅሽም እያለቻት ነበር። እና ማርታ የተፈጠረውን ነገር ለደረጀ እየነገረችው ደሬ ግን አንድ ነገር ብቻ ነው ማድረግ ያለብን፣ ከዚህ ቤት ዳጣ ማስወጣት አለብን ስትለው ደረጀ በጭራሽ ሊሆን አይችልም ማርታ እንዴት ዳጣን ከዚህ ቤት እናስወጣለን? ስልታለ ልጃችን ከዚህ ሀገር መውጣት አለብን ስለ አዎ ከዚህ ሀገር መውጣት አለበት፣ ወደ ውጭ እንላካት ኢሜል እያለ ነበር። ነገር ግን ማታ በጭራሽ አልስማማም ትለዋለች። እና በጣም እያሰበና እያሰላሰለ ነበረ። እኔ እኮ ለዚህ ነው መናገር ያልፈለግኩ ነገ እነግርሃለሁ ብዬ ነበረ። ነገር ግን የተፈጠረው ያለ እንግዲህ ይሄ ነው ብላ ስትነግረው ውሃና ምጥን አንድ ላይ እስታባታቸው ምን ስታጠፉ ነው የምንናደርባቸው እያስጠይቃል ነበር። እና ዳጣና ናታን ደግሞ አንድ ላይ ሆነው ወክ እያደረጉ ነበር። እና በጣም ደስተኛ ሆኖ እና መቼም እንደማይተዋትና ሽማግሌ ልኮ ማግባት እንደምፈልግ አባቷ ማን እንደሆነ ቤተሰቦቿን ለማወቅ ያለ ጉጉት እየጠየቃት ነበር። እና እኔ ከዚህ ቤት የምወጣው ከሆነ እኔም ተከትዬሽ እንደምመጣው ላረጋግጥልሽ እወዳለሁ እያላት ነበር። ደረጀ ደግሞ ውሃና ምጥንን እየመከራቻቸው ነበር። እየመከራቸው ግን ወላጆቻቸውን ማናደድና ማበሳጨት የለባቸውም እያለ እና ትክክለኛ አባትሽ ማን ነው ንገሪኝ፣ ዳጣ ወላጆችሽን እንድታስታውቅኝ ይገባል። ምን ብለህ ነው የምትተዋወቀው? ይህ ወደፊት ባላ ነው ብዬ ነው የምታወቀው ብሎ ይነግራታል። እና አባቷም እሺ አሳየን ስትል የደረጀ ፎቶ አሳያችው። አባቴ እሱ ነው ብላ ስትነግረውም ግን እሱ ነው ትክክለኛ አባቷ ማንን አላወቀም ነበረ። ነገር ግን እሷ ትክክለኛ አባቷ ደረጀ እንደሆነ ብትነግረውም ነገር ግን አላመናትም ነበረ። ምክንያቱም ውሸቷን ነበረ የመሰላት። እሷ ግን ትክክለኛ ነበረ የተናገረችው። ኢሜ ግን የምታረገው ነገር እያሳሰባት እና እየተጨናነቀች ነበር። ቆይዳ ጣይት ሄደች ስትንዳጣወጣዋት ነው የወጣችው። ናታን አላቅም አልቻል አንድ ላይ እንደወጡ አላወቀችው። አንድ ላይ በወጡ መውጣቷን ብታቅ ኖሮ በቁመ ነበር የምታብደው። እጅግ በጣም ስትናድና ከውሃ ጋር ስትናስጣለ ነበረ። ውሃም ደግሞ እንደዚህ የማይሆን ነገር ጠይቃት ቃም ውጭ ልጅ እንዳላባጭሽ እያለቻት እሷ የምታደርገውን ነገር አብሮ እያደረጉ ነበር። እና ትሰምኛለሽ አንድ ጠይቅሽ እያለች ስጠይቅ ነበር። እናት ትናደድበታለች። እና ናታን ከዳጣ ጋር ፈታ ዘና እያለ እየተጫወቱ ነበር። እና ወላጆችን ልክ አባቴን ታወቃለች እያለ ነበር። እና አብሮ እንግዲህ ላገባት እንደምፈልጋትም እየነገረ እንግዲህ ወደፊት ከሷ ጋር መሆን እንደምፈልግ እየነገራት ነበር። እሷም ግን ቤተሰቦቼ እንግዲህ አባቴ በጣም አደገኛ ነው፣ በጣም ብዙ
እየጠየቃል እያለችው ነበር። ችግር የለም ፈለኩን አደርጋለሁ እያለት ነበር። እናም አንድ ላይ እየተጫወቱ ዳጣ ደግሞ ትቀልጃለሽ ስትተኛ አባትሽን ንገሪኝ እንጂ ሙድ እያሽብኝ ነው እንዴ? አይ እውነቴን እኮ ነው ሙድ እያስኩብኝ አይደለም እየቀለድኩ አይደለም እውነቱን ነው እየነገርኩ ያለው እያለችው ነበር። ለማንኛውም እደርስበታለሁ ችግር የለውም ስለ አንቺ ቤተሰቦች እያለችው ዳጣና ደረጀና እንደ ውሃ ኢሚ አንድ ላይ ቆሎ እየበሉ ነበር። ሎዙን እየለቀመች እንዲገሩ ገብሱን ስቢ እንጂ እያላት ከዛ ይመጣና ማርታ እንዴት ናችሁ ቤተሰብ ብላ ሰላም ካለች በኋላ ወደ ክፍላቸው ግቡ ብላ እንግዲህ ደረጀን እያናገረችው ነበር። ደሬ ነገር ትናንትና ማታ የጀመረው ነገር እንደ ቀላል ነገር አትየው እና ዳጣ ከዚህ ቤት አሁን በእርግጥ ይከብዳል አውቃለሁ። ነገር ግን ዳጣ ቤት ተከራይታ ከዚህ ቅርብ የሆነ ቦታ ትሄድ እንጂ እዚህ ቤት ውስጥ ሰላም የሚባል ነገር የለም። ወይ ናታን ወይ ዳጣን ከአንዳቸው መውጣት አለባቸው ብላ ትነግረዋለች። ናታን እኮ ያደራ ልጅ ነች፣ ዳጣን እኮ ያደራ ልጅ ነች። ስለዚህ እንዴት ነው ከዚህ ቤት ማስወጣው? እና ኢሜን ወደ ውጭ እንላክ ስትለው ስላት አይሆንም በጭራሽ ደሬ ልጅ ካጠገቤ እንድትርቀኝ አልፈልግም። ራሷ ይናፍቀኛል፣ ጥላው ራሷ ይናፍቀኛል፣ በጭራሽ አይሆንም አለችው። ደረጀም ግራ ተጋባው። ምክንያቱም ዳጣም ከዚህ ቤት እሷም እኮ ሴት ነች ማናላት ብቻዋን ስላት ነበር። ነገር ግን ማታ እንግዲህ ልጃችን ምንም አማራጭ የለም አንዳቸው መውጣት ይኖርባቸዋል። እንግዲህ መውጣት ካለባትም ዳጣ ነች ብላ ትነግረዋለች። ነገር ግን ደረጀ ግራ ገባ። ቤት ለከራይልሽ ነው እያላት ነበር። እሺ ካለች በኋላ እርግጠኛ ነች እዚህ አካባቢ ቤት ልከራይልሽ ስላት አባዬ ደስተኛ አይደለሁም እኔ የምፈልገው እኮ አንተን ነው አንተን ብዬ ነው እንጂ ቤትን ብዬ አይደለም የመጣሁት እኔ የምፈልገው ቤተሰብና አንተን ብቻ ነው አለችው። ከዛ በጣም ተካፍታ አዝና ነበረችው። ከዛ በኋላ እሺ ምን ላድርግ ተጨንቃለሁ እኮ ልጄ እያላት ነበር። ነገር ግን እኔ አንተን ብቻ ነው ስፈልግ የነበረው እንጂ ቤት ወይን ሌላ ነገር አይደለም አባዬ አለችውና በጣም ተከፋች። እሺ በቃ ከዚህ ቤት አትወጪም አትከፊም እያላት ነበር። ነገር ግን አዎ የሚገቡኛል ግን ማርታም ይገባኛል ምክንያቱም ለልጇ የምታደርገው ነገር ነው። ስለዚህ አለች በቃ ምንም ፍቅር ከዚህ ቤት አትወጪም እያለቻት ነበር አላት። ከመጨረሻ ላይ አትወጪም ሳትና እንደቀጠም ደረጀ በጣም አዝኖ ቆይ ደሬ ምንድነው እንደዛ ዘንከው ወከና ወደ ስትለው በጣም አዝኖ ስትጨነቅ ነበር። ስለ ዳጣ ነው አሁን የምታስበው የምትጨነቀው አለችው። በቃ እሺ ይቅር በቃ ዳጣ በጣም ከዚህ ቤት እንደዚህ ስትጨነቅ ከማየው ቢቀር ይሻላል እንደዚህ ስትሆን እኮ አይቻላቅም ድሬ እያለችው ነበር። እና ማርታ እየፈራሽ ነው አሁን እንደዚህ የምትጨነቅ ከሆነ ይቅር በቃ አለችው። ከዛ እሱም ይስማማል ማለት ነው። በመጨረሻ እሷም ማንነት ሴት እኮ ነች ብቻዋን እዛ ምን ትሰራለች እያለ ነበር። በመጨረሻ ማርታ በቃ ደሬ እሺ አትጨነቂ ይቅር ሁሉ ነገር እዚህ ከኛ ጋር ትኖር ብላ ትነግረዋለች። ኢሜ በመጨረሻ ዳጣን አፍና ለመግደል እየሞከረችው ነበር። ዳጣ የተኛችበት ክፍል ስልኳን ቀምታ ለናታን ቴክስት ልታረግ አንድ ላይ እንዲታዩ ለማድረግ ነው። እሱን ነበር ያሰበችውን። ነገር ግን እሷ በተኛችበት ትራሷን አፍና ልትገላት ወይም ደግሞ ስልኩን ተቀብላ ለናታን ቴክስት ለማድረግ ናታን ደግሞ ለሷ ብሎ እንዲመጣ ክፍል ከዛ አንድ ላይ ለማገናኘት ነበር የእሷ አላማ ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።